ወደ የጾራ ዳሳ አልፋለሁ ባልደረባይ ተስፋዬ ቢሻው መልካም ሳምንት ተስፋዬ መልካም ሳምንት ፋቲ መልካም ሳምንት ለተመልካቾች ኢየሩሳሌም ብቅ ለማለት ሞክረ ነበር ዛሬ አዎ እንግዲህ የግድ ነው ትላንት እኮ ተነጋግረናል የፋሲካው በዓል እንዴት ነው በኢየሩሳሌም አካባቢ አዎ እንግዲህ ትላንት ማታም ዛሬ ተዋተን ተዘዋውረናል በኢየሩሳሌም ኦኬ የዛሬ አዎ እንግዲህ ትላንትና በእውነት በመጀመሪያ ለመላው የክርስትና ሃይማኖት ተከታዮች በእስራኤልም በመላው ዓለም ተመልካቾቻችንም ተከታታዮቻችንም እንኳን አደረሳችሁ እንላለን እንግዲህ ያው በብዛት ያላቸው የክርስትና እምነት ተከታዮች ያው የትንሣኤን በዓል በደብረ ሱልጣን ጥንታዊ የኢትዮጵያ ርስት ገዳም አክብረዋል እንግዲህ ይሄ በሲጠበቅ የነበረ ነው የብርሃን ሰንበት የሚባል ስነ ስርዓት ነው ያው በክርስቲያን ዓለም ትልቅ ቦታ ከሚሰጣቸው ክንውኖች መካከል አንዱ በመሆኑ ለተግባራዊነቱ በርካታ ግብዓቶች ተደርጓል ዝግጅቱም በከፍተኛ ኃይሎች ነው ሲጠበቅ የነበረው ብዛት ያላቸው እንደውም እኔ ራሴ ከሩቅ ቦታ ነው አቁሜ በእግር የተጓዝኩት ብዛት ያላቸው ጎዳናዎች ተዘግተው ነበር ያው ለነሱ ደህንነት ሲባል ብዛት ያላቸው ቱሪስቶችም ስለነበሩ ያው የግዴታ እነዚህ ቱሪስቶች በስነ ስርዓት አክብረው ወደ የቦታቸው እንዲመለሱ ያው እስራኤል ያደረገችው ጥረት ነው በአካባቢው ስትገኝ ያው ሀገሪቱ ውስጥ ጦርነት ያለ አይመስልም በስነ ስርዓት የተከበረበት ነው ምንም ጭንንቅ ቢኖርም ሰው ብዙ ቢጠብቅም ያው ትላንትና ሌሊት በሻማና በጧፍ ሁሉም እንግዲህ አብርቶ ስነ ስርዓቱን ተከታትሏል ያው ዛሬ ጧፍ ነው እንግዲህ ሁላችንም አብረን የፈሰስነው ማይቻላል ያው የእስራኤሉም ትላንት ማታ አለቀ ዛሬ ጧፍ ደግሞ የክርስትናው እንግዲህ ጧትም በተዘዋወርኩበት ጊዜ እንዴት ነው የኢየሩሳሌም ምድር እፍ እያለችበት ይመስላል ምክንያቱም ጭር ያለ ነገር ታይቷል እንግዲህ በጣም ምሽትም ማድረውም ስለነበረ በጸሎትም በተለያየ ምክንያት የኢየሩሳሌም አካባቢ በጣም ያው አንዳንድ ቱሪስቶች አልፎ ይታያሉ ግን በቃ እንዴት ነው ሌሊቱ ብዙ ነገሮች እንደደረሱበት ጠዋት ያስታውቃል ያው ኃይሎቹ በእውነት በዚህ አጋጣሚ የጸጥታ ኃይሎች ሳይደነቁ አያልፉም ለዚህ ፕሮግራም እንግዲህ ከወር በፊት የተዘጋጁበት ነው ያንን እንግዲህ አልፎ ደግሞ በሀገራችን ያለውን እንግዲህ ሁኔታ አስመልክተን ስናይ ደግሞ ሌሎችም ፕሮግራሞች ስላሉ ይሄንን በስነ ስርዓት እንዲከናወን ያደረጉ ያው የጸጥታ ኃይሎች የፖሊስ ኃይሎች የኢየሩሳሌም ከንቲባ ባቆማቸው የራሱ የሆነ የጸጥታ ኃይሎች በዚህ ስነ ስርዓት ላይ በእውነት ሳይደነቁ አያልፉም እንግዲህ ሌላ ማለት የምፈልገው በዚህ አጋጣሚ እንግዲህ ፋሲል ብዙ አመት የተነገረለት ነው ይሄ የዴር ሱልጣን ጥንታዊ የኢትዮጵያ ርስት በዚህ አጋጣሚ ይህ ገዳም ያለበት ሁኔታ በጣም አስቸጋሪ ሁኔታ ላይ ነው እንግዲህ ምንም ምዕመናኖች በየአመቱ እየመጡ ተሳልመውን ቢሄዱ የሚቀሩት ቀሳውስቶችና ካህናቶች ያለበት ሁኔታ በጣም እንዴት ነው ካለንበት ከአካባቢው ካሉት የሌላ ሀገሮች ቤተክርስቲያኖችና ገዳሞች ይሄ ገዳም በጣም ከኋላ ቀር ያለ ገዳም ነው እንግዲህ እንደሚታወቀው በቅርስነት ግብጾች የወሰዱት የራሳቸው የኢትዮጵያ ህንጻ የነበረ አለ በዛ ላይ ደግሞ ማይታደስበት ዋናው ምክንያት በግብጾች ምክንያት ነው ማይታደስበት ግብጾች የኛ ነው ይያሉ ይገባናል ይያሉ አከረው በመያዛቸው መሰረት መንግስት በተቻለ መጠን በአሸማጋይነት ለመግባት ሞክሮ ነበር ይህ ሁኔታ በጣም አሳዛኝ ነው አዎ እንግዲህ እኔ እንደምለው ያው እንግዲህ ይሄ በኢትዮጵያና በእስራኤል እጅ ያለ ነው ኖ በኢትዮጵያና በእስራኤል እጅ ብቻ አይደለም በእስራኤል በኢትዮጵያና በግብጽ እጅ ያለ ነገር ነው እስራኤል ብቻውን መመለስ ምክንያቱም እስራኤል ሶስቱ ሃይማኖቶች በጋራ በስነ ስርዓት እንዲከበሩ ትፈልጋለች ጣልቃ መግባት አትፈልግም እና የነሱ ንብረታቸውን እንግዲህ በአሸማጋይነትና በስምምነት የሚፈታበትን መንገድ ለመፈለግ ነው እንግዲህ መጨረሻውን ለማድረግ ደግሞ ከኢትዮጵያ መንግስትም ሌሎችም ግፊት ማድረግ አለባቸው አዎ ለዚህ ጉዳይ በእውነት መፍትሄ መገኘት አለበት በእውነት ሁኔታው ሲታይ ከአመት ወደ አመት ምንም የሚሻሻልበት ነገር የለም እንደውም ቀሳውስቶቹ በጣም እንዴት ነው በጣም ብዙ ዋጋ እየከፈሉ ነው የእንቅርት በጣም ያሳዝናል በጣም እና በመጨረሻ በእውነት ሰሞኑን ከእቺ 2 ሳምንት ኢየሩሳሌም ተጨናንቃ የሰነበተችበት ሁኔታ ላይ ነበር በአሁኑ ሰዓት ተረጋግቷል እንግዲህ አሁን የሚቀረን የፊታችን እንግዲህ ሰሞኑን ዝግጅቱ ያው በጀርመን ለዚህ ለዚህ የተጨፈጨፉት ይሁዳውያን መታሰቢያ ቀን ስነ ስርዓት ይደረጋል
በሱ ነው ዝግጅት ያለን። ከዛም በኋላ ያው የወታደሮቹ ስነ ስርዓት አለ። እንግዲህ ይሄ ነው። ሌላ መረጃዎች አሉኝ ጊዜ ካለ እንግዲህ ባጭሩ 2 ደቂቃ አለ። እንግዲህ ስለ ሁቲም ነው። ያው የአሜሪካ ጦር በየመን የሁቲን ኢላማዎች ላይ ጥቃት ከሰነዘረና ካደረሰ በኋላ በየመን የሚገኙ ሚሊሻዎች በአሜሪካ ትብብር በምድር ጦር ዘመቻ ሊያደርጉባቸው በማቀዳቸው የየመን አሸባሪ ድርጅት ሁቲም ስጋት ውስጥ እንደገባ የሚወጡ መረጃዎች አሉ። እንግዲህ በአሜሪካ ባሉት ሚሊሻዎች ተጠቅማ የግር ጦር ለመክፈት ዝግጁ ላይ መሆናቸውን የሚያስረዳ ነው። ሌላው እንግዲህ በምስራቅ እስራኤል በዮርዳኖስ ጠረፍ የጸጥታ ኃይሎች የጦር መሳሪያ ዝውውር አክሽፈዋል። ይህ ልዩ ኃይል በደረሰው መረጃ መሰረት ከቦታው በመገኘት ትልቅ ሻንጣ ውስጥ የመሳሪያዎች መለዋወጫና መሳሪያዎች ተገኝተውበታል። እንግዲህ በጋዛ የሚደረገው ጦርነት እንደቀጠለ ሆኖ የፍልስጤም ምንጮች እንደተናገሩት የሐማስ ወታደራዊ ክንፍ በጋዛ ወደ 30,000 ወጣቶችን እየመለመለ መሆኑን ገልጿል። ለመመልመል ፍላጎት እንዳለው ነው። ገና ነው፣ አልመለመለም። 30,000 የተመደበበት ሁኔታ ነው። ያው እንግዲህ የሚያሳየው በእውነት ምን ያህል ደረጃ ላይ እንዳለ ነው። ይሄን ያለኝ እንግዲህ 30,000 ለመመልመል ፍላጎት አለው ማለት እንግዲህ ተራቁቷል ማለት ነው። በሰው ኃይል ደረጃ ምንም የለውም። በእውነት እንደሚነገረው ከሆነ በአሁኑ ሰዓት በመካከለኛው ምክንያቱም በሰሜኑም በደቡብም ጋዛ በአሁኑ ሰዓት በጣም ጦሩ እየገፋ ሄደበት ነው። ዛሬ ሌሊትም በጣም ጥሩ ውጤት ታይቷል። በመካከለኛው ጋዛ አንተ እንደሚደርስህ ዜና ከሆነ እንደምትቀበለው መረጃ ከሆነ በተለይ በደቡብ አካባቢ ያለው ተጨባጭ ሁኔታ ታያለህ። የእስራኤል መከላከያ ኃይል ኮሎኔል መኮንን ያለው አለ 3 ክፍለ ጦር ገብቷል። አሁን 2 ተጨማሪ ክፍለ ጦር ለመግባት ዝግጅት ላይ ነው የሚለው በትክክል ፋሲል። ምክንያቱም በአሁኑ ሰዓት የጋዛ ነገር በአጭር ጊዜ ውስጥ መቀጨት አለበት። ያው ከሰሞኑ ባለፈው እንደተናገርነው እንግዲህ የኢራን ጉዳይ ገና አላበቃለትም። እስራኤል በፊቷን ወደ ኢራን ካዞረች በኋላ የአካባቢዋን ጸጥታ መጠበቅ አለባት። ምክንያቱም በአሁኑ ሰዓት በይሁዳና ሰማሪያ በቂ ውጤቶች ተገኝተዋል። በአሁኑ ሰዓት ኃይሉ ወደ ጋዛ ሄዶ ያው የቀረውን ስራ መስራት አለበት። ባለፈው እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከመከላከያ ሚኒስትር እስራኤል ካትዝ ጋር ሄደው ራሳቸው የተናገሩት ነው። በትላንትናው ሌሊትም ያው በመግቢያ ላይ እንደተናገርከው ፋሲል ጠቅላይ ሚኒስትር ቢንያሚን ተናግረዋል። የጋዛ ጦርነት ሐማስ እስካልተንበረከከ ድረስና መሳሪያውን እስካላቆመ ድረስ የሚቆም ነገር አይደለም። እንግዲህ ይሄ ተደጋግሞ የተነገረ ነው። በተግባርም እየታየ ነው። በአሁኑ ሰዓት ምድር ላይ አዛ ይቀጥላል ጦሩ። ያው የቀረውም በጥቂቱ ስለሆነ ያንን ጨርሰው እንግዲህ በቂ ኃይል እንዲኖር ነው አሁን እየተጓዙ ያሉት። የመጨረሻ ጥያቄ እንደገና ወደ ፋሲካ በዓል ልመልስና እንደው አጠር ባለ ሁኔታ እንድትመልስልኝ ፈልገው ትላንት ምሽትም ዛሬ በተዘዋወርክበት ጊዜ ብዙ ከኢትዮጵያ የመጡ እንግዶች አሉ፣ ከመላው ዓለም የመጡ ኢትዮጵያውያን አሉ፣ የክርስትና እምነት ተከታዮች በጣም የፋሲካ በዓል እንግዲህ በታሪክ ጓግቶ የሚጠብቁት ነው። በጣም ብዛት ያላቸው ኢትዮጵያኖች በየትኛውም ሀገር የመጡ ናቸው። ከኢትዮጵያም ቀጥታ የመጡ አሉ፣ ከአውሮፓም ከአሜሪካም ብዛት ያላቸው ናቸው። ያው እንዴት ነው ደስ የሚለው ነገር በባህላዊ ልብሳቸው ስለሆነ ከሩቅ የምትለየው ነገር ነው። አንድ ላይ ሆነው እንግዲህ ያለምንም ስጋት እንግዲህ ምስራቅ ኢየሩሳሌም ማለት በአሁኑ ሰዓት ማንኛውም እስራኤሊ እንደ ልቡ የሚዞርበት ቦታ አይደለም። ግን እነዚህ ሰዎች በእውነት ሲዟዟሩ ታያቸዋለህ። በደብረ ዘይት ተራራ ላይ እንግዲህ በክርስትና ታሪክ ላይ የተለያዩ ቦታዎች እዛ አካባቢ ብዛት ያላቸው ስለሆኑ እነዚህ ሰዎች እየተዘዋወሩ ብዙዎቹ ያው እንግዲህ የፍልስጤም ነዋሪዎች ያሉበት አካባቢ ነው። በእግራቸው ነው እንግዲህ አካባቢውን የሚጎበኙት። ከሩቅ የሚታይ ነው። በግሩፕ ሆነው እየጎበኙ ስታያቸው በጣም ያስደስታል። እንግዲህ እንኳን አደረሳችሁ ነው የምንለው። አዎ እንኳን አደረሳችሁ። መልካም የፋሲካ በዓል። ተስፋዬ በጣም ነው የማመሰግነው። መልካም ቀን። እንኳን አደረሳችሁ ላለን